ሰላም ተመልካቾች እንዴት ናችሁ? ዛሬም ከነገና ተመልሻለሁ። አሪፍ የሚባሉ የአርሰናልን ጉዳዮች ይዤላችሁ መጣው። በየቀኑ መረጃዎችን እያደረስኩላችሁ እገኛለሁ። ብዙ ጉዳዮችን እናነሳለን። ዛሬም ከአርሰናል ጋር ስማቸው እየተያዙ ስለሚገኙ ተጫዋቾች፣ በዛውም ልክ ደግሞ ከአርሰናል ሊለቁ ስለተዘጋጁ ተጫዋቾች ምን አይነት መረጃዎች አሉ፣ አርሰናል ቤት በአጠቃላይ ምን አይነት መረጃዎች አሉ የሚሉትን ጉዳዮች ለማንሳት እንሞክራለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደወል ምልክቱን ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን መረጃዎች በዚህ አርሰናል ፋንሲን ኢትዮጵያ በተባለው ቻናላችን ማግኘት ይችላሉ። ሰሞኑን እየተለቀቁ ያሉ ቪዲዮዎችን በተከታታይ እያያችሁም ደግሞ ላይክም እያደረጋችሁ ሰብስክራይብም እያደረጋችሁ አብራችሁኝ ስለሆናችሁ አመሰግናለሁ። ቀጥታ ወደ መረጃዎች ያልፋለሁ። እንዳልኳችሁ ብዙ ጉዳዮች እናነሳለን ከአርሰናል ጋር በተያያዘ ማለት ነው። መጀመሪያ ሁሌ እንደምናደርገው ከአርሰናል ሊለቁ ስለሚችሉ ተጫዋቾች በሰፊው እናነሳለን ማለት ነው። ከዛ በኋላ ደግሞ አንዳንድ ዝውውሮችን ክላሪፋይ እናደርጋለን። ከዛ በኋላ በዚህ በክረምት የዝውውር መስኮት ምን አቅዷል አርሰናል፣ ደግሞስ የቶቹ ተጫዋቾች ሊመጡ ይችላሉ የሚሉትን ጉዳዮችን በሰፊው ለማንሳት እንሞክራለን የአርሰናል ደጋፊዎችና ቀድመ የምናነሳው ጉዳይ የሊያንድሮ ትሮሳርድን ጉዳይ ነው። ሊያንድሮ ትሮሳርድ ከአርሰናል ሊለቅ የሚችለው ተጫዋች እንደሆነ ተነጋግረናል። በዚህ በክረምት የዝውውር መስኮት በቃ የሚለቀው ተጫዋች እንደሆነ በተለይ ብዙ ፍንጮች እያየን ነው። ምክንያቱም አርሰናል የክንፍ መስመር ተጫዋች ለማስፈረም እየሰራ ነው። ስለዚህ ይበልጡኑ በሊያንድሮ ትሮሳርድ በኩል መረጃዎች አሉ ከማርቲኔሊ ይልቅ። ዛሬ የማርቲኔሊን ጉዳይ በደንብ እናነሳዋለን። ግን በትሮሳርድ በኩል ብዙ ኢንትረስቶች ያሏቸው ክለቦች አሉ። በዛውም ልክ ደግሞ የመልቀቅ እድል እንዳለው የክረምት የዝውውር መስኮት ከመምጣቱ በፊት ሲነገር ነበር። እናም ልክ ነው። ሊያንድሮ ትሮሳርድ ከአርሰናል ይለቃል። ይሄ ግልጽ ጉዳይ ነው። የትኛውስ ክለብ ይህን ተጫዋች ለማስፈረም እየሰራ ነው? ከዚህ በፊት ብዙ ጊዜ ተነጋግረንበታል። ቤሽኪታሽ ይህን ተጫዋች ለማስፈረም እየሰራ ነው ከቱርክ አካባቢ። አንድ ነገር ልንገራችሁ ግን ይሄ ዝውውር የሚሆነው የተጫዋቹ ስምምነት ፕሌስ ካደረገ በኋላ ነው። አሁን ቤሽኪታሽ ፍላጎት አለው። ኖርማሊ ተጫዋቹን በተለይ ቀርቦ አነጋግሮ አይደለም። እስካሁን ድረስ መረጃዎች እንደሚሉት ለአርሰናል በግል ለማነጋገር ነው ጥረት ያደረጉት ቤሽኪታሾች ነው የተባለ። ቤሽኪታሽ ተወካዮች ሊያንድሮ ትሮሳርድን ፈልገው የአርሰናልን ዋና የሚባሉ ሰዎችን ለማነጋገር ጥረት አድርገዋል። ስለ ተጫዋቹ የዝውውር ጉዳይም ለመነጋገር ጥረት አድርገዋል የተባለው እና ትናንትና ራያን ቴይለር ነው ይህንን መረጃ ሲያነሳ ያየሁት። 20 ሚሊዮን ዩሮ አቅርበዋል ለአርሰናል ሊያንድሮ ትሮሳርድን ለማስፈረም ብሎ ነበር ራያን ቴይለር ሲዘግብ የነበረው። ትሮሳርድ ቤሽኪታሽን የመቀላቀል ፍላጎት ካለው አርሰናል የክለቡን ጥያቄ ለመቀበል ፈቃደኛ ነው የሚል መረጃ ነው ይዞ እየወጣ የሚገኝ ማለት ነው። ይህን 20 ሚሊዮን ዩሮ ለመቀበል ዝግጁ ነው አርሰናል ሊያንድሮ ትሮሳርድ የሚስማማ ከሆነ ብቻ ማለት ነው። እንመልከት የትሮሳርድ ሀሳብ። ከዚህ በፊት ተነጋግረናል። ራሱ ያው ፐብሊክሊ ብዙ ስሜታቸውን አይናገሩም፣ ግን ያው ሲጠየቅ አሁንም የአርሰናል ተጫዋች ነኝ፣ ምን እንደሚፈጠር በዚህ ክረምት አብረን የምናየው ይሆናል ብሎ ነበረ ለቤልጅየም ብሔራዊ ቡድን ጨዋታዎችን ከማድረጋቸው በፊት ሲናገር የነበረው ማለት ነው። ስለዚህ ሊያንድሮ ትሮሳርድ አይታወቅም ከአርሰናል የመልቀቅን ሰፊ እድል አለው። የመልቀቅ በጣም ሰፊ እድል አለው። እሱ ከለቀቀ ደግሞ ተጫዋቾችን ለማስፈረም ይሰራል። አርሰናል የትኞቹን ተጫዋቾች ለማስፈረም የሚሰራ ነው? ሰሞኑ የምናነሳቸው ስሞች አሉ እንደነ ብራድሊ ባርኮላ፣ እንደነ ሞርጋን ሮጀርስ ያሉ ስሞችን እነ ዞሊስ ባይዘው የእሱን ተተኪ ለማድረግ ሳይሆን ምናልባት ማርቲኔሊ ከለቀቀ በሚል ነው መረጃዎች እየሰማን የምንገኘው። ለምን እንደዚህ ያልኩ ብዙ ጉዳዮችን እናነሳለን በዛሬ መረጃዎቻችን ላይ። ግን ሊያንድሮ ትሮሳርድ እንዳትረሱት በዚህ በክረምት የዝውውር መስኮት ይለቃል። ቤሽኪታሽ ዋነኛው ፈላጊ ነው። ሌሎች የቱርክ ክለቦች ቢኖሩም ሌሎች የፕሪሚየር ሊግ ክለቦች ቢኖሩም ገፋ ብሎ እየመጣ የሚገኘው ክለብ ቤሽኪታሽ ነው እና ብዙ ጊዜ የአርሰናልን ሰዎች ያነጋገረው ክለብ ቤሽኪታሽ ነው። ገንዘብ አቅርበዋል ተብሏል። ታማኝ የሚባሉ ጋዜጠኞች እስኪዘግቡት እንጠብቅ። ግን አርሰናል ይህንን ተጫዋች በዚህ በክረምት የዝውውር መስኮት ለመሸጥም ዝግጁ ነው። ያው ሌሎች የዝውውር ጉዳዮችን እናንሳና እንቀጥላለን። የስፖርት ቤተሰቦች ያው የዚህ የክረምት የዝውውር መስኮት የአርሰናል እቅድ ምንድን ነው የሚሉትን ጉዳዮች እናንሳ። እዛ በኋላ የጋብርኤል ማርቲኔሊን ጉዳይ ምን ላይ ደርሷል፣ ምንድን ነው ጉዳዩ የሚለውን ለማንሳት እንሞክራለን። በዛም ልክ አያይዘን ስለ ዞሊስ አንዳንድ ነገሮች እላቸዋለሁ። የዞሊስ የዝውውር ጉዳይ ላይ ማለት ነው። አርሰናሎች በዚህ በክረምት የዝውውር መስኮት ትልቅ ስራ እንደሚጠብቃቸው ነገራቸዋለሁ። ያው ከብዛት አንጻር አይደለም። ትናንትናም ብዙ ዘጋቢዎች ሲናገሩ ነበር የአርሰናል የክረምት የዝውውር መስኮት እቅድ ግን ምን ይመስላል የሚለውን ማለት ነው። እና ሳሚ ሞክቤል ስለ ጉዳዩ ትናንትና ሲናገር ነበር። አርሰናል ከብዛት ይልቅ ጥራት ላይ ያተኩራል የሚል መረጃ ነው የወጣው እና ሚኬል አርቴታ እና አንድሪያ ቤርታ በዚህ በክረምት የዝውውር መስኮት 4 ተጫዋቾችን የሚያስፈርም እቅድ ነው ያላቸው።
እንዳምናው ብዙ ላይሆኑ ይችላሉ። ነገር ግን ጥቂቱን መርጠው ሁሉም ሃይ ኳሊቲ እንዲኖራቸው ግን ይፈልጋሉ። እነዚህ የሚመጡት 4 ተጫዋቾች ክለቡን ወደ ሌላ ደረጃ ማድረስ የሚችሉ ተጫዋቾች እንዲሆኑ ይፈልጋሉ። ሚድፊልድም ሆነ ግብ ጠባቂም ሆነ ሌሎችም ቦታዎች ምናልባት አጥቂም ሁሊያን አልቫሬዝ ተብሏል። እኔ ሁሊያን አልቫሬዝ ጋር ኢንትረስት መኖሩ ኒኮ ፓዝ ጋር መባሉ ምናምን አርሰናል ሌሎች ተጫዋቾችን የመጨመር እቅድ ሊኖረው ይችላል ወይ የሚያስብሉ ዝውውሮች ይመስላሉ። እና እነዚህ ቦታዎች ላይም ቢሆን የአርሰናል እቅድ ግን በዚህ በክረምት የዝውውር መስኮት 4 ጥራት ያለው ተጫዋቾችን የማስፈረም ነው ሲል ነበር ሳሚ ሞክቤል ሲናገር የነበረው። ዴቪድ ኦይንስቲን ደግሞ አርሰናል አሁን ላይ ከረንትሊ እየሰራ ያለው ትናንትና ዲ አትሌቲክ ላይ ሲጠይቁት ነበርና ይህንን መልስ ሲሰጥ የነበረው ሰሞኑን እየሰራ ያለው በቃ አርሰናል ሚድፊልዶችን መመልከት ላይ ነው አለና የአማካይ ክፍሉን ለማጠናከር እየሰራ ነው። ያሉትን አማራጮች በሙሉ እየተመለከተ ነው እና ከብዙ ሚድፊልዶች ጋር ስሙ ሊያያዝ ይችላል። ስለ ጊማራይሽ ነው እንደውም ብዙ ጉዳዮችን ሲናገር የነበረው አነሳላቸዋለሁ። ግን በቃ ብዙ ሚድፊልዶችን ኮንታክት አድርጓል። ብዙ ሚድፊልዶችን ለማነጋገር ጥረት አድርጓል። እነዚህ ጉዳዮች በጣም ወሳኝ ናቸው። እነዚህን ጉዳዮች ተመልክቷቸው አርሰናል ቤት የሚል መረጃ ነው ይዞ የወጣው ዴቪድ ኦይንስቲን ማለት ነው። ከረንትሊ ሚድፊልድ ላይ ነው። ግን የስፖርት ቤተሰቦች የአርሰናል እቅድ በዚህ በክረምት የዝውውር መስኮት 4 ጥራት ያላቸው ተጫዋቾችን ማስፈረም ነው ሲል ነበር ሳሚ ሞክቤል የተናገረው። ምንድን ነው ግን ሀሳባችሁ? የትኛውስ ተጫዋች 4ቱ ተጫዋች ቢሆን ትመርጣላችሁ? ወደ አርሰናል ቢመጣ የትኛውስ ተጫዋች ለቆ የትኛውን ተጫዋች ቢተካ ትላላችሁ? እስኪ ኮሜንት ላይ ሀሳባችሁን በሰፊ አድርሱኝ አርሰናል ደጋፊዎች። እሺ ሌሎች ጉዳዮች እናነሳለን። አሁንም እንቀጥላለን። የጋብርኤል ማርቲኔሊን ጉዳይ እናንሳ። የዶሊስን ጉዳይ አንስተን የአርሰናል አሁን እየሰራባቸው ስላሉ የዝውውር ጉዳዮች ደግሞ በሰፊው ለማንሳት እንሞክራለን። የስፖርት ቤተሰቦች የማርቲኔሊን ጉዳይ እናንሳ። ማርቲኔሊን የሚፈልጉት አንዳንድ ክለቦች አሉ ተብሏል። ያው እስካሁን ድረስ ግን እጃቸውን እያየን አይደለም። ሰሞኑን ያው ቤሽኪታሽ ምናምን ሲባል ሰምተናል። በሊያንድሮ ትሮሳርድ ጉዳይ ቅድም አነሳውላችሁና በቃ ምናልባት አሁን መለቀቂያ ይመስላል። አሁን መጨረሻው ይመስላል። ሊያንድሮ ትሮሳርድ በአርሰናል ቤት ትላልቅ ሞመንቶችን የፈጠረ በጣም ምርጥ ተጫዋች ነበር ለአርሰናል። በጣም ማለት ተሰናብተው ቢሸኝ የምለው አይነት ተጫዋች ነው። ጥሩ ተጫዋች ነበር ለአርሰናል ምንም ያህል ጊዜ ቢቆይ ማለት ነው። እና የስፖርት ቤተሰቦች አሁን ለአርሰናል በሌሎች ተጫዋቾችም ሽያጭ ላይ ሊሰራ ይችላል። ለማርቲኔሊ የሚመጡ ጥያቄዎች ካሉ አርሰናል ክፍት ነው፣ ለማዳመጥ ዝግጁ ነው። ይሄ ነው ሲቹዌሽኑ። በማርቲኔሊ ጉዳይ ክፍት ነው በቃ ማለት የትኛውም ክለብ መጣ። አሁን ከባለፈው ክረምት ጀምሮ የአንድን ክለብ ስም ስንሰማ ነበር። እሱም ባየር ሙኒክ ነው። ባየር ሙኒክ ኢንትረስት አለው ማርቲኔሊ ላይ የሚሉ መረጃዎችን ብዙ ሰምተናል። በተለይ ከዛው ከጀርመን የሚወጡ ጋዜጣዎች ብዙ ስለዚህ ተጫዋች ጉዳይ ሲናገሩ ነበር። ጋብርኤል ማርቲኔሊ የመልቀቅ ዕድል አለው፣ ማርቲኔሊን ደግሞ የሚፈልገው ክለብ ባየርን ነው የሚል መረጃ። ይህንን ጉዳይ ግን ስንሰማ የነበረው የስፖርት ቤተሰቦች ከሉዊስ ዲያዝ መምጣት በፊት ነው። በጣም ሲሪየስሊ ስንሰማው የነበረው ጉዳይ ሉዊስ ዲያዝ ከመምጣቱ በፊት ባየር ሙኒክ ብዙ ክንፍ ተጫዋቾችን ሲመለከት ነበር። ኢቨን ባርኮላን ሲመለከት ነበርና ብዙ ሚድፊልዶችን ተመልክቷል። ከተመለከታቸው ውስጥ ግን ጋብርኤል ማርቲኔሊ ነው። ጋብርኤል ማርቲኔሊን የማስፈረም እቅድ ነበረው የስፖርት ቤተሰቦች። ዲሲር ደግሞ ምናልባት ጋብርኤል ማርቲኔሊን የማስፈረም እቅድ ካለው አሉ ጋዜጦቹ ለቤንችነት ነው የሚፈልጉት የሚሉ መረጃዎች ናቸው መጀመሪያ አካባቢ ሲወጡ የነበረው ከባየር ሙኒክ አካባቢ ማለት ነው። ግን አሁን ላይ ፖዚሽናቸው የሚለወጥ ይመስለኛል ባየር ሙኒኮች። ቢኮዝ ሳይባሪን አስፈርመዋል። ሳይባሪ በብዙ ቦታዎች ላይ መጫወት የሚችል ተጫዋች እንደሆነ ይታወቃል። በተለይ በግራም በቀኝም እንደ በጣም ድሪብለር ተጫዋች ነው። ወይ በፒኤስጂቪ በአሁኑ ዓመት ብዙ ድሪብል ያደረገው ተጫዋች ነው። በጣም ምርጥ ተጫዋች ነው ሳይባሪ። ሞሮኮ ብሔራዊ ቡድን ላይ እንዳየነው እንደ ፎልስ ናይን መጫወት የሚችል ተጫዋች ነው ሳይባሪ። ስለዚህ በብዙ ቦታዎች ላይ ሊጠቀሙት ይችላሉ። ምናልባት ግን ጋብርኤል ማርቲኔሊ መጨመር ከፈለጉ እንመልከት። ጋብርኤል ማርቲኔሊን የሚያደንቀው አንዱ ክለብ ባየር ሙኒክ ነው። ግን አርሰናል ጋብርኤል ማርቲኔሊን ከሸጠ ልክ እንደ ትሮሳርድ የሆነ በ20 ምናምን ሚሊዮን ዩሮ አይደለም። ጋብርኤል ማርቲኔሊን ከሸጠ እድሜውም ገና ስለሆነ መረጃዎች እንደሚሉት የአርሰናል የሽያጭ ሪከርድ መስበር ይፈልጋሉ። ከዚህ በፊት ተነጋግረንበታል ይህን ጉዳይ። ሪከርድ መስፈር ይፈልጋሉ። በ35 ሚሊዮን ፓውንድ ነበር አሌክስ ኦክስሌድ-ቻምበርሊን ወደ ሊቨርፑል የተዘዋወረው እና አሁን ይህንን መስበር ይፈልጋሉ። ከ35 ሚሊዮን ፓውንድ በላይ ወጥቶበት ቢሸጥ ደስ ይላቸዋል ጋብርኤል ማርቲኔሊ። ስለዚህ ቀላል ሲቹዌሽን አይደለም። ግን አርሰናል ክፍት ነው ለሚመጡ ጥያቄዎች። ሌሎች ክለቦችም ካሉ እንመልከት። ክፍት ነው። ምናልባት ግን ላይሸጥም ይችላል። እኔ ትሮሳርድ ሙሉ በሙሉ ይለቃል ብዬ አስባለሁ በዚህ በክረምት የዝውውር መስኮት።
ማርቲኔሊ ላይ ግን እንደ ሲቹዌሽኑ ነው። የሚመጣ ክለብ ካለ እሰየው ሊወስደው ይችላል። ግን የትኛውም ክለብ ከሌለና ለዚህ ተጫዋች አጥጋቢ የሚባሉ ጥያቄዎች ከሌሉ ጋብሪኤል ማርቲኔሊ ላይሸጥ ይችላል። ኔክስት ይር በአርሰናል ልንመለከተው እንችላለን ይሄን የክንፍ መስመር ተጫዋች። ስለዚህ የዞሊስ ጉዳይ ያከትምለታል እላችሁ ነው ጋብሪኤል ማርቲኔሊ ካልተሸጠ። እንመልከት እሺ፣ የማርቲኔሊን ጉዳይ ተመልከትን፣ የዞሊስን ጉዳይ ደግሞ እንመልከት። እሺ የዞሊስን ጉዳይ እንመልከት። ከዚህ ተጫዋች ጋር በተያያዘ አርሰናል ስሙ ለምን ተያያዘ? አንድ ነገር ልንገራችሁ፣ ግን ይሄ ሰፓሬት ስቶሪ ነው። ከነ ሞርጋን ሮጀርስ ከነ ባርኮላ ጋር ምናምን ሰፓሬት ስቶሪ፣ በጣም የተለየ ስቶሪ ነው። እዚህ በፊት እንደ ፋብሪሾ ሮማኖም በግልጽም ደግሞ ዴቪድ ዌንስቲን ተናግረዋል። እና ሰፓሬት ስቶሪ ነው። ዞሊስን ይፈልገዋል። ሲሪየስ የሆነ ኢንትረስት ነው ያለው አርሰናል እና ጠይቋል። እንደውም መረጃውን ሲያወጣ መጀመሪያ ላይ ተዘጋላችሁ በጣም ሲሪየስ ሆኖ እየሰራበት ነው በዚህ የዝውውር ጉዳይ። አርሰናል ዞሊስን ማስፈረም ይፈልጋል፣ ይሄ ግልጽ ጉዳይ ነው ብሎ ነበር መረጃ ያወጣው ፋብሪሾ ሮማኖ። ክለብ ብሩዥ ጋር ያለው ጉዳይ ምንድን ነው? ለዚህ ተጫዋች 40 ሚሊዮን ፓውንድ አቅርቦ እንሸጥላቸዋለን። ለተጫዋቹ የለጠፉት ጉዳይ 40 ሚሊዮን ፓውንድ ብቻ ነው። ግን በሊጉ እስከ 40 ሚሊዮን ፓውንድ ማለት ከዚህ በፊት የትኛውም ተጫዋች ከቤልጅየም ሊግ በ40 ሚሊዮን ፓውንድ አልተዘዋወረም። ዴኬትላሬ ነበር ለመጨረሻ ጊዜ በ30 ሚሊዮን ፓውንድ ወደ ኤስ ሚላን ያመራውና አንድ ነገር ልንገራችሁ፣ ይሄ ተጫዋች ጥሩ ተጫዋች ነው። አዎ ልክ ነው። ግን በፕሪሚየር ሊግ አላየ ነው አንድ ነገር። ግን በሊግ ውስጥ ብዙ ጎል ያለው ተጫዋች ነው። ብዙ ጎል ብቻ ሳይሆን ብዙ አሲስት ያለው ተጫዋች ነው። በየጨዋታው ጎልና አሲስት እያደረገ የሚወጣ አይነት ልክ እንደ ባለፈው ዓመት ቪክቶር ጊዮኬሬሽ በስፖርቲንግ የምናየው እና እንደሱ አይነት ተጫዋች ነው ዞሊስ በሀገሩ ማለት ነው። አሁን አርሰናል ዞሊስን የሚያስፈርም ከሆነ ጋብሪኤል ማርቲኔሊ መልቀቅ አለበት ብዬ ነው የማስበው። ጋብሪኤል ማርቲኔሊ ከለቀቀ ዞሊስ በሱ ነው የሚተካው እና ዞሊስ ኔክስት ይር ቤንች ነው የሚሆነው፣ የስኳድ ተጫዋች ነው የሚሆነው። ምክንያቱም ሞርጋን ሮጀርስ ትክክለኛው ፈራሚ ወይ ባርኮላ ወይ ደግሞ ሌላ ጥራት ያለ የክንፍ መስመር ተጫዋች አሁን ገበያ ላይ ያለ ማን እንደሆነ አላውቅም፣ ግን እነዚህ ጥሩ ምርጫዎች ናቸው ብዬ አስባለሁ። ባርኮላ ወይ ሮጀርስ የእነሱ ቤንች ነው የሚሆነው ዞሊስ ከመጣ። ግን ይህ ዝውውር በማርቲኔሊ ላይ የተንጠለጠለ ነው። ለዛም ነው አሁን ብዙ ጉዳዮችን እየሰማን ያለው ነው። ያኔ ተነገረ አርሰናል ሲሪየስ የሆነ ኢንትረስት አለው፣ ወደ ዝውውሩ እየሄደ ነው፣ እያነጋገረ ነው ተባለ፣ ጸጥ አለ። አሁን ጉዳዩ ብዙ አይነገርም ስለ ዞሊስ ማለት ነው። እንመልከት። አርሰናል ዞሊስ ላይ ፍላጎት አለ፣ ይሄ ሲሪየስ ጉዳይ ነው። ግን በማርቲኔሊ ጉዳይ ላይ የተንጠለጠለ ነው። እሺ የስፖርት ቤተሰቦች ወደ ሌሎች የዝውውር ጉዳዮች እንለፍ። ደግሞ ከአርሰናል ጋር በተያያዘ በጣም ወሳኝ ስለሚባሉ የዝውውር ጉዳዮች እናነሳለን። ከሚድፊልድ እንጀምራለን ዛሬ። ከሚድፊልድ ስንጀምር የብሩኖ ጊማራይሽን ጉዳይ ነው የምናነሳው። ብሩኖ ጊማራይሽ ከአርሰናል ጋር ስሙ እንደተያያዘ ይታወቃል። ብሩኖ ጊማራይሽን ለማስፈረም አርሰናል እየሰራ ይገኛል። ይሄ ሲሪየስ ጉዳይ ነው። ይሄ በጣም ሲሪየስ ጉዳይ ነው። አርሰናል ወደ ዝውውሩ እየሄደ ይገኛል። እሺ ይህን ጉዳይ ከማንሳቴ በፊት ግን ሁሌ እንደምላችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ እንድትመለከቱ ጠይቃለሁ። የስፖርት ቤተሰቦች አሁን በጣም አናሊቲክሱን እያየሁት ነበር ዩቲዩብ ላይ እና ብዙዎቻችሁ ሰብስክራይብ አታደርጉም። ይህንን ቪዲዮ የምትመለከቱ የስፖርት ቤተሰቦች አዲስ ስትሆኑ ሰብስክራይብ እያደረጋችሁ፣ ለእኔ በጣም ትልቅ የሚጠቅመኝ ጉዳይ ነው፣ ለእናንተ በጣም የትንሽ ሰከንድ ስራ ነው። የስፖርት ቤተሰቦች ሰብስክራይብ ብቻ ሳይሆን ደግሞ ላይክ ማድረግ ደግሞ በጣም ቀላል ነገር ነው። ላይክ ባደረጋችሁልኝ ቁጥር ደግሞ ለብዙ ሰው ይደርስልኛል። ልክ እንደ ሼር ሁሉ ሪኮመንድ ነው የምታደርጉልኝ ለብዙ ሰው እና የስፖርት ቤተሰቦች ላይክ እያደረጋችሁ እንድትመለከቱ ጠይቃለሁ። ላይክ ስለምታደርጉ አመሰግናለሁ። ግን ይህንን ቪዲዮ ቢያንስ እስኪ የስፖርት ቤተሰቦች 2000 ላይክ እናስገባ። ሁላችሁም ላይክ እያደረጋችሁ የምትመለከቱ ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እንድትመለከቱ ጠይቃለሁ። እሺ ወደ ብሩኖ ጊማራይሽ ጉዳይ እንምጣ። ብሩኖ ጊማራይሽን ለማስፈረም አርሰናል እየሰራ ይገኛል። አንድ ነገር ነገራቸው። አሁን ትናንትና ዴቪድ ኦይንስቲንም እያወራበት ነበር ይህን ጉዳይ። ዴቪድ ኦይንስቲን ብቻ ሳይሆን ሊ ራይደር ባይዘዌ ቅርብ የሚባል የኒውካስትል የዜና ምንጭ ነው እና ብዙ ጉዳዮች እያነሳ ነበር። ከዴቪድ ኦይንስቲን እንጀምርላችሁ። ዴቪድ ኦይንስቲን ምን አለ? ኒውካስትል ተጫዋቹን የመሸጥ ፍላጎት ስለሌለው ዝውውሩ ይፈጸም እንደሆነ እስካሁን ግልጽ የሆነ ነገር የለም። ነገር ግን ይህ አጋጣሚ ለጊማሬሽ ማራኪ እንደሆነ ይታሰባል፣ ምክንያቱም 28 ዓመት ነው የሚል መረጃ ነው ይዘጣው እና ምን አለ ዴቪድ ኦይንስቲን ማለት ነው። ቶናሊን ፈልገውታል። ላው ልክ ነው። አርሰናል መጥቷል ቶናሊ ጋር። ቶናሊ ለማነጋገር ጥረት አድርጓል። ስለ ቶናሊ መረጃ ጠይቆ ሄዷል። ልክ ነው። እንደ ሌሎች ሚድፊልዶች ጠይቋል የስፖርት ቤተሰቦች። ግን አንድ የምነግራችሁ ነገር አለ። ቶናሊ ጥሩ ተጫዋችም ቢሆን
የአርሰናል አመለካከት ከዴክላን ራይስ ጋር ጥሩ አጣማሪ ይሆናል ብለው የሚያስቡት ሚድፊልድ ነው እየፈለጉ ያሉት እና አትላስት ብሩኖ ጊማራይሽን የመረጡት ለዛ ነው። አሁን ከቶናሊ ይልቅ ብሩኖ ጊማራይሽን መርጠዋል የሚል መረጃ ነው ይዞ ወጣው እና ተስማሚ ነው ከራይስ ጋር ብለው ያምራሉ። ጥሩ አጣማሪ ሆኗል ብለው ያምናሉ የሚል መረጃ ነው ይዞ ወጣው። ስለዚህ ከቶናሊ ወደ ብሩኖ ጊማራይሽ አሁን የተለያዩ ስቶሪዎች አይደሉ ወይንም ጊማራይሽን አስፈርሙ ቶናሊ የሚባል ነገር የለም አርሰናል ዝውውር ላይ በዚህ በክረምት የዝውውር መስኮት ቶናሊን አያስፈርም ማለት ነው ጊማራይሽን የሚያስፈርም ከሆነ። ስለዚህ ከዚህ በኋላ አሁን ብሩኖ ጊማራይሽን ነው እየተመለከተ የሚገኘው የሚል መረጃ ነው የወጣው። አርሰናል ግን ተስፋ አልቆረጠም ማለት ከአርሰናል ሳይድ ስትመለከቱት ተስፋ አልቆረጠም። አርሰናል ስቲል አሁንም ዝውውሩን እየተመለከተ ነው። አርሰናል ስቲል አሁንም ወደ ዝውውሩ ገፋ ብሎ ለመምጣት ጥረት እያደረገ ነው አለ ሊ ራይደር የኒውካስትል የዜና ምንጭ ደግሞ ምን አለ? የብሩኖ ጊማራይሽ ወኪል ስለ ዝውውሩ ሁኔታ እንቅስቃሴ እያደረገ ነው አለ እና አርሰናል የብሩኖ ጊማራይሽን ዝውውር ለማጠናቀቅ የሚያስፈልጉትን የፋይናንስ ውሎች ተነግሮታል እና በኒውካስትል ውስጥ ብሩኖ ሊለቅ ይችላል የሚል ስጋት አለ። አርሰናል ኒውካስትልን ለማሳመን የ65 ሚሊዮን ፓውንድ ክፍያ በቂ ይሆናል ብሎ ያምናል እና ኒውካስትል አሁን ስለ ጊማራይሽ ከአርሰናል ጋር ግንኙነት እንደሚፈጥር ይጠበቃል አለ እና ወኪሉ አሌክስ ማላሾታ ይባላል። ከተሳሳትኩ አርሙኝ። ማላሾልታ ይባላል። ደግሞ በዓለም ዋንጫው ወቅት እንቅስቃሴዎችን እየተከታተለ ነው አለ ወኪሉ ማለት ነው እና የብሩኖ ወኪል ማላሾታ ከአርሰናል ጋር ባለው ግንኙነት ከሚታወቀው ከጁሊያኖ ቦርቶቺሊ ጋር ተያይዟል ያለው እና ቀደም ሲል የማጋላሽ እና የዴቪድ ሉዊዝን ዝውውር እጁ ላይ ያለበት ሰው ነው ይሄ ሰው አለ። ስለዚህ ጥሩ ግንኙነት አለ በእነዚህ ሁለት ሰዎች መካከል እና ዝውውሩ እንዲጠናቀቅ እየሰሩ ያሉት እነዚህ ሁለት ሰዎች ናቸው። የብሩኖ ጊማራይሽ ወኪልም ይህንን ጥያቄ ወዶታል እና ገፋ ብሎ እየሄደ ነው። ከአርሰናል ጋር መጨረስ ያለባቸው ነገሮች ሁሉ ለመጨረስ ጥረት እያደረገ ነው እና ሰፖርቲቭ ነው። በቃ ዝውውሩን አይሆንም ወደሚለው ደረጃ ሳይሆን የብሩኖ ጊማራይሽን ፍላጎት አሁን ለማሳካት ጥረት እያደረገ ነው ወኪሉ የሚል መረጃ ነው ይዞ የወጣው እና ብሩኖ ጊማራይሽ የአርሰናል ጥያቄ ማርኮታል የሚል መረጃ ነው ይዞ የወጣው። በጣም ማርኮታል ይህ ጥያቄ እና ኒውካስትል ደግሞ አሁንም አርሰናል በብሩኖ ጊማራይሽ ዝውውር ዙሪያ በይፋ ንግግር እስኪጀምር እየጠበቁ ነው። አንሸጠውም ቢሉም ንግግር ግን በይፋ እስኪጀምር በጣም እየጠበቁ ነው ኒውካስትል ዩናይትዶች የሚል መረጃ ነው የሰጠው። ስለዚህ የስፖርት ቤተሰቦች እኔ ከቶናሊ ዝውውር ይሄ ዝውውር ያዋጣቸዋል ብዬ ነው የማስበው። የቶናሊ ዝውውር አሁን ልክ ነው 26 ዓመቱ ነው። በ26 ዓመቱ በ100 ሚሊዮን ዩሮ ነው ሊሸጡት እየሞከራሉት። ግን ገበያው ላይ አሁን 100 ሚሊዮን ዩሮ አውጥቶ የሚገዛ ክለብ ካለ ጥሩ ነው። ግን ብዙም ክለብ እየተመለከትኩ አይደለም። ምናልባት ማንቸስተር ሲቲ ከጨመረ እንመለከት። እኔ ሲቲ ሲሪየስ ኢንትረስት እንዳለው አሁንም እየተዘገበ ይገኛል። አንደርሰንም ካስፈረመ በኋላ የ100 ሚሊዮን ዲል አሁንም ለመጨረስ እየሰራ ነው። ቶትናም ሚድፊልድ አስፈርሟል ፈርናንዴሽን። ቶናሊ ላይ ይቀጥላል ብዬ አላስብም። ሌላ ምናልባት ማንቸስተር ዩናይትድ ወደ 100 ሚሊዮን ዩሮ የማውጣት እቅድ ያለው አይመስለኝም። ግን ካወጣም እንመልከት። ሌሎች ክለቦችም ካሉ እንመልከት። የብሩኖ ጊማራይሽ ጉዳይ ግን ያዋጣቸዋል። እኔ ለኒውካስትል ከኒውካስትል ደረጃ ስትመለከቱ በጣም የሚያዋጣቸው ዝውውር ይመስለኛል። በተለይ 65 ሚሊዮን ፓውንድ የ28 ዓመት ተጫዋች በቅርቡ 29 ዓመት ለሚሞላው ተጫዋች በ65 ሚሊዮን ፓውንድ መሸጥ በጣም በጣም አሪፍ ኢንቨስትመንት ይመስለኛል ከኒውካስትል ጉዳይ ስትመለከቱት ማለት ነው። ያው ጉዳዩ እኛ እንደምናየው ብቻ ሳይሆን የኢንቨስትመንት ጉዳይ ነው። ክለቦች እንደሚያወጣቸው ነው የሚንቀሳቀሱት እና የብሩኖ ጊማራይሽም ጉዳይ ላይ ይሄ ጉዳይ መከታተል ማየት አለብን ብዬ አስባለሁ። ተጫዋቹ እውነት ለመናገር በጣም ወሳኝ ተጫዋች ነው ለኒውካስትል። ብሩኖ ጊማራይሽ ሲኖርና ሳይኖር ኒውካስትል በጣም የተለየ ነው። ምን ያህል ኢንፍሉዌንስ እንዳደረገ ተጫዋቹ በክለብ ውስጥ መመልከት ትችላላችሁ። ብሩኖ ጊማራይሽ ማለት ነውና ጨዋታዎች ላይ በሚኖርባቸው ጊዜያቶች በቃ መሀል ላይ ማንም ነው ማይደፍረው። በጣም አደገኛም ተጫዋች ነው። ተጋጣሚ ቡድኖች የሚፈሩት አይነት ተጫዋች ነው ብሩኖ ጊማራይሽ። ዲስትሮየር ብቻ ሳይሆን ደግሞ ከኳስ ጋር በጣም ጸዴ ተጫዋች ነው። የስፖርት ቤተሰቦች ይህንን ተጫዋች ለማስፈረም አርሰናል አሁንም በራቸው ጋር ነው። አሁንም አርሰናል ለማነጋገር ይቀጥላል። አሁንም በዚህ ዝውውር ተስፋ አልቆረጠም። እንመልከት። ግን ምን ታስባላችሁ በብሩኖ ጊማራይሽ የዝውውር ጉዳይ ላይ? እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። የስፖርት ቤተሰቦች ከአርሰናል ጋር በተያያዘ ማለት ነው። አሁን ደግሞ ወደ ክንፍ መስመር ተጫዋቾች እንመጣለን።
የባርኮላን ጉዳይ እንመልከትና የሮጀርስን ጉዳይ እናነሳለን በዛሬው የዝውውር ጉዳያችን ማለት ነው። ግን ከነዚህ የዝውውር ጉዳዮች በፊት ስለ አሌክስ ስኮት አንዳንድ ነገር ልበላችሁ። ትናንትና ፋብሪሾ ሮማኖ አንዳንድ የተናገራቸው ነገሮች ስላሉ ነው። ስለ አሌክስ ስኮት አንድ ነገር ልንገራችሁ። አሌክስ ስኮትን ለማስፈረም አርሰናል ኢንትረስት እንዳለው ነገራቸዋለሁ። ወደ ዝውውሩ ሄዷል። ዝውውሩን ለማጠናቀቅ ጥረት እያደረገ ነበር ይህን ተጫዋች ለማግኘት። አሌክስ ስኮትን ካላወቃችሁት የቦርንማውዙ የመሃል ክፍል ተጫዋች ማለት ብዙ ጊዜ አንስተነዋል ለነገሩ እና ይህን ተጫዋች ለማስፈረም አርሰናል ካያቸው ተጫዋቾች ውስጥ ወደ ዝውውሩ መጥቷል። አርሰናል ጠይቋል። ግን አንድ የነገሯቸው ነገር ይህን ተጫዋች በምንም አይነት መልኩ አንሸጠው የሚል መልስ ነው የሰጧቸው። በምንም አይነት መልኩ ልንሸጠው፣ ገንዘብ አንፈልግም ነው ያሉት ነው ያለው ፋብሪሾ ሮማኖ። ገንዘብ በቃ አንፈልግም፣ ገንዘብ እንዳታቀርቡ አንፈልግም፣ ይህን ተጫዋች በክለባችን እናቆያለን። ባለፉት 2-3 ዓመታት ምርጥ ተጫዋቾቻችንን ሽጠናል የሚል መልስ ነው የሰጧቸው ነው ያለው። ምርጥ ተጫዋቾቻችን እንደነ ኢልያ ዛባኒ እንደነ ሆይሰን ያሉ ተጫዋቾችን ሽጠዋል። ጥሩ ተጫዋቾችን ሽጠዋል። ሲሚኒዮ ያሉ ተጫዋቾችንም ሽጠዋል። እና እነዚህ ተጫዋቾችን ሽጠናል እና አሁን ሌላ ስታራችንን መሸጥ አንፈልግም የሚል መልስ ነው የሰጧቸው የተባለው። ስለዚህ ወደ ዝውውሩ አሁን አርሰናል እንዳለበት እርግጠኛ አይደለሁም የሚል መረጃ ነው የሰጠው ፋብሪሾ ሮማኖ። ወደ ዝውውሩ አሁን ተመልሰው የሚመጡ አይመስሉም። ምክንያቱም ሲሪየስ ናቸው ቦርንማውዞች ተጫዋቹን ላለመልቀቅ። ግን ሁኔታውን እየተከታተሉት ነው፣ አሁንም እየተከታተሉት ነው። ግን ቦርንማውዞች ኮንትራት ማስፈረም ይፈልጋሉ። አሌክስ ስኮት ኮንትራት አስፈርመው በክለባቸው ማስቀጠል ይፈልጋሉ። ይሄ ነው ሲቹዌሽኑ የሚል መረጃ ነው ይዞ ወጣው ማለት ነው ፋብሪሾ ሮማኖ። ትናንትና አትላስት ስለ ስኮት ተናገረ። ከዚህ በፊት ሲናገር ተመልክቼ አላውቅም። ትናንትና በግልጽ ስለ ጉዳዩ ሲናገር ነበር። አርሰናልም ኢንትረስት እንዳለው በግልጽ ከታማኝ መረጃ የሰማንበት ይመስለኛል። እሺ የባርኮላን የዝውውር ጉዳይ እንመልከት። ከዛ ወደ ሮጀርስ ጉዳይ እናልፋለን። ባርኮላን ለማስፈረም አርሰናል ምን ያህል ርቀት እየሄደ ነው? አሁን እኔ ኢንትረስት ብቻ ነው ብዬ አላስብም። የአርሰናል ለማስፈረምም ይፈልጋል ይህን ተጫዋች። ሳሚ ሞክቤል ምን አለ? የአርሰናል መልማዮች ትናንት ብራድሊ ባርኮላን ለመመልከት ስዊድን ከፈረንሳይ በነበረው ጨዋታ ላይ ተገኝተዋል አለ። መልማዮቹ ተገኝተዋል ይህን ተጫዋች ለመመልከት። ጥሩ ተጫዋች ነው ወይስ አይደለም የሚለውን ጉዳይ ለመመልከት በደንብ ወደ ተጫዋቹ ወዳለበት ወይም ትናንትና በነበረው ጨዋታ ላይ ተገኝተው ነበር የሚል መረጃ ይዞ ወጣ። ፋብሪሾ ሮማኖ ደግሞ ስለ ብራድሊ ባርኮላ ምን አለ? የብራድሊ ባርኮላ ወደፊት እጣ ፈንታ አሁንም አልታወቅም። ምክንያቱም ባለፈው ዓመት የተጫዋቹን የኮንትራት ማራዘሚያ በተመለከተ ሲደረጉ የነበሩ ውይይቶች ተቋርጠዋል አለ። ሊቨርፑል ባርኮላን ለማስፈረም ጠንካራ ፍላጎት እያሳየ ሲሆን አርሰናል ደግሞ ከዋና ኢላማው ሮጀርስ ይልቅ እንደ አማራጭ ተጫዋቹን ለማስፈረም እያሰበበት ነው የሚል መረጃ ይወጣል። ፒኤስጂ ብራድሊ ባርኮላን ለመሸጥ ፈቃደኛ ሊሆን ይችላል፣ ነገር ግን ትልቅ የዝውውር ጥያቄ ከቀረበለት ብቻ ነው የሚል መረጃ ነው ይወጣው። እንደውም ከዚህ በፊት ምን አሉ የተናገረው እንደውም ትዝ ካላችሁ ዴቪድ ዌይንስቲን ከ116 ሚሊዮን ፓውንድ በላይ ነው ለዚህ ተጫዋች የሚጠይቁት። ከአንደርሰን ዝውውር ጋር እንደውም እንዳወዳደሩት ነው የተናገረው ዴቪድ ዌይንስቲን ማለት ነው። ከአንደርሰን ዝውውር ጋር ጭምር በቃ እየተወዳደረ ያለ አይነት ዝውውር ነው የሚል መረጃ ነው ይወጣው። አንደርሰን በ116 ሚሊዮን ፓውንድ ነው የተዘዋወረው ወይም በ130 ሚሊዮን ዩሮ ማለት ነው። እና በዚህን ያህል ተመን ይተምኑታል፣ ከዚህ በላይ ያወጣል ብለው ይተምኑታል ፓሪስ ሴን ጀርሜኖች። አክሊያዎቼና ዲዮማንዴን ለማስፈረም እየሰሩ ነው። ይህንን ሲሪየስ ሲቹዌሽን እንዳረሱ ይሄ ማለት አለ ፋብሪሾ ሮማኖ። አሁንም ደጋግሜ ላነሳላችሁ እፈልጋለሁ። ብዙ ጋዜጦች ሲናገሩ ሰምቻለሁ አለ ፋብሪሾ። ብዙ ጋዜጦች በቃ አክሊያዎቼና ዲዮማንዴ ስለሚመጡ በቃ ባርኮላ ሊሸጡ ተዘጋጅተዋል ፓሪስ ሴን ጀርሜን የሚሉ ጋዜጦች ብዙ አይቻለሁ። እኔ አከብራቸዋለሁ እነሱም ጋዜጦች። ግን አሁንም እንደሱም ሆነዋል። እነዚህ ተጫዋቾችን መተውም አሁንም ባርኮላን የመልቀቅ ፍላጎት የላቸውም ፓሪስ ሴን ጀርሜኖች አለ። ግን ከለቀቁት ከፍተኛ ክሬዚ መኒ ቴብል ላይ ይፈልጋሉ አለ ለብራድሊ ባርኮላ። ትናንትና ወኪሎቻቸውን ልከዋል። ይህንን ጉዳይ እንዳትረሱ አርሰናሎች፣ የአርሰናል ደጋፊዎች ይህንን ጉዳይ እንዳትረሱ። ወኪሎቻቸውን ልከው ተጫዋቹን ተመልክተውታል። ይሄ ማለት ብራድሊ ባርኮላን ያደንቁታል። በዚህ በክረምት የዝውውር መስኮት ለማስፈረም ይሰራሉ ማለት ነው። እንደውም ያጠናቀሩታል ሲል ነበር ሳሚ ሞክቤል። ብራድሊ ባርኮላ ለማስፈረም የሚደረገው ጥረት በዚህ ክረምት ይጠናከራል የሚል መረጃ ነው ሳሚ ሞክቤል ይዞ እየወጣ የሚገኘው። በተለይ ያው የሚመክረውም እሱ ሳሚ ሞክቤል የሚባለው ጋዜጠኛ በቃ ባርኮላ እንዲያስፈርሙ ነው ብሎ ነበር ከዚህ በፊት ሲናገር የተመለከትኩትና እንመልከት። የብራድሊ ባርኮላ ሲቹዌሽን ክፍት ነው። አርሰናል አሁንም በዝውውሩ ላይ እየሰራ ስለመሆኑ ነው እየተዘገበ የሚገኘው።
እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። የሞርጋን ሮጀርስን ጉዳይ እናንሳና የዛሬው መረጃዎቻችንን እናበቃለን ማለት ነው። ሞርጋን ሮጀርስን ለማስፈረም አርሰናል ፍላጎት እንዳለው ተነጋግረናል። ወደ ዝውውሩ እየሄደ እንደሆነ ተነጋግረናል። ሲቹዌሽኑ ክፍት እንደሆነ ተነጋግረናል። አስቶን ቪላ እዚህ ተጫዋች ላይ ሲሪየስ እንደሆነም ተነጋግረናል እና አንድ እንድትረሱት የማልፈልገው ነገር ግን አሁንም ቢሆን የአርሰናል ፕላን ኤ ሞርጋን ሮጀርስ ነው፣ ባርኮላ አይደለም። ባርኮላ ላይ እየሰሩ ነው ብያቸዋለሁ። ባርኮላን እየተመለከቱት ነው። ባርኮላን ያደንቁታል። አዎ ባርኮላን ማስፈረም ይፈልጋሉ፣ ግን ይበልጡን ከባርኮላ ይልቅ ግን ሞርጋን ሮጀርስ በተለይ ሚኬል አርቴታ በጣም ነው የሚወደው ነው የተባለው። ይህን ተጫዋች ለማስፈረም ሲሪየስ ነው የተባለው። ትናንትና ፋብሪሾ ሮማኖ ያነሳውን ጉዳይ እናንሳና ወደ ጉዳያችን እንቀጥላለን። አስቶን ቪላ ለሮጀርስ 130 ሚሊዮን ፓውንድ ይፈልጋል አለ። ይሄ ግልጽ ጉዳይ ነው። እኔ ቴሌግራፍ መጀመሪያ የዘገበው ቴሌግራፍ ነው አለ ራሱም ሲናገር ፋብሪሾ ሮ እውነታቸውን ነው። 130 ነው የሚፈልጉት አለ። 130 ሚሊዮን ፓውንድ አስቶን ቪላ ይፈልጋል አለ እና ዝም ብሎ ሩመር እንዳይመስላችሁ 130 ሚሊዮን ክሬዚ መኒ ይፈልጋሉ አለ። ልክ እንደ ባርኮላ ክሬዚ መኒ ይፈልጋሉ በሮጀርስ ላይ። አርሰናል ተጫዋቹ ላይ ፍላጎት እንዳለው ያውቃሉ። አርሰናል የክፍያውን ሁኔታ ለመደራደር ተስፋ እያደረገ ነው አለ። ምናልባት በአዶንስ እና በአከፋፈል መዋቅር ሁኔታ የተጫዋቹን ዋጋ ለመቀየር ይሞክራሉ የሚል መረጃ ነው የተናገረው ማለት ነው። ስለዚህ አሁንም ቢሆን ሮጀርስ ዝውውር ላይ ያሉ አሁንም አልወጣም ስላችሁ ይህንን ተጫዋች ለማስፈረም ትልቅ ፍላጎት አላቸው። ልክ ነው። ባርኮላን ጉዳይ ተመልክተዋል። ልክ ነው። ግን ሲሪየስ ሆነው እየሰሩ የሚገኙት በሞርጋን ሮጀርስ የዝውውር ጉዳይ ነው። አንደኛም ሁለተኛም ሶስተኛም ኢንትረስታቸው ነው። ይህንን ቃል እንዳትረሱ። ፋብሪሾ ሮማኖ ከዚህ በፊት በቪክቶር ዮኬሬሽ ሲለው እንደነበር ነግሬያቸዋለሁ። ስለዚህ እንዳትረሱት። የመጀመሪያ ፍላጎታቸው ነው ሞርጋን ሮጀርስ። ሞርጋን ሮጀርስ አሁንም ቢሆን በፐርሰናል ተርም ልክ እንደ ጊማሬሽ ጉዳይ እዩት። ቀላል ብሩኖ ጊማሬሽ ወደ አርሰናል መዘወር እንደሚፈልግ ሞርጋን ሮጀርስም ወደ አርሰናል መዘወር ይፈልጋል። ከአርሰናል የመጣውን ጥያቄ ተቀብሏል ማለት ነው። 23 ዓመቱ ላይ ነው የሚገኘው። ለአርሰናል ትልቅ ግልጋሎት ይሰጣል ተብሎ ይጠበቃል ቢዘዋወር እና ዝውውሩ ላይ እየሰራ ነው። የስፖርት ቤተሰቦች ዝውውሩ ላይ በደንብ እየሰራ ነው። ግን አሁን ጉዳዮቹ ምንድን ነው? ክፍያው ነው። ይሄ 130 ሚሊዮን ፓውንድ የሚባለው ጉዳይ ክፍያው ልክ ከዚህ በፊት ዴክላን ራይስ የዝውውር ጉዳይ ላይ እንዳደረገው ማለት ነው። የዴክላን ራይስ የዝውውር ጉዳይ ላይ ከፍተኛ ገንዘብ ነበር። እኔ በዛ ክረምት ላይ ዌስትሃም ዩናይትዶች በጣም ክሬዚ ነበሩ ዝውውሩ ላይ የሚጠሩት ተጫዋቹ እንዳይሸጥ ለማድረግ እስከ 130 ጭምር ብለው ነበርና በድርድር ነው በትንሽ ልዩነት ተጫዋቹን ማግኘት የቻሉትና በአዶንስ ጨርሰውታል። የተወሰነው የሆነ ያህል አዶንስ አሁን ለምሳሌ ልክ በሮጀርስ ምሳሌ ልስጣችሁ። 130 ሚሊዮን ፓውንድ ተባለ አይደል? አርሰናል ምናልባት ይህንን ዝውውር በ115 ሚሊዮን ፓውንድ ቢጨርሰውና 15 ሚሊዮን ፓውንዱን 7 ሚሊዮን ፓውንድ በቻምፒዮንስ ሊግ ሲበላ 7 ሚሊዮን ፓውንድ ፕሪሚየር ሊግ ከበላ ብሎ በእንደዚህ አይነት አዶንስ ቢጨርሰው ዝውውሩ ይጠናቀቃል ማለት ነው። አርሰናል እንደዚህ ነው እያሰበ የሚገኘው የሚል መረጃ ነው ፋብሪሾ ሮማኖ እያነሳ የሚገኘው። በቃ እንደዚህ ነው እያሰበ ያለው 15 ሚሊዮን ፓውንድ ሊሆን አይነት ምናልባት ከዛም በላይ ሊሆን ይችላል። አርሰናል በአዶንስ መልክ እያሰበ የሚገኘው እኔ 130 ሚሊዮን ፓውንድ አይገባውም ምለው ተጫዋች አይደለም። ምክንያቱም ገበያው ላይ አሁን የክንፍ መስመር ተጫዋች በግልጽ የክንፍ መስመር ተጫዋች ብዙ የለም። ስለሌለ ብቻ ሳይሆን ገና ነው እድሜው፣ ብዙ ቦታዎች ላይ መጫወት ይችላል እና ማን እንደሆነ በአስቶን ቪላ አሳይቷል ብዬ አስባለሁ። በጣም ጥሩ ተጫዋች መሆኑን አሳይቷል እና እድሜው ገና ከመሆኑም አንጻር አርሰናል 130 ቢከፍልበት ያን ያህል መጥፎ ዝውውር ነው የምንለው አይደለም። ጥሩ ዝውውር ነው። በጣም ጥሩ ተጫዋችም ነው ሞርጋን ሮጀርስ። አርሰናል እየሰራበት ነው። የአርሴ ቤተሰቦች ግን ምንድን ነው ሀሳባችሁ? ይህንን ተጫዋች አርሰናል ቢያስፈርሙ ትመርጣላችሁ ወይንስ ብራድሊ ባርኮላ ላይ ወኪሎቹን መልማዮቻቸውን ይቅርታ ላከ ማለት በቃ ባርኮላን ነው የሚያስፈርመው ማለት አይደለም። አሁንም ቢሆን የአርሰናል እቅድ ሮጀርስ ነው። ግን ሮጀርስ ጉዳይ ካልወደላቸው ወደ ባርኮላ ይሄዳሉ። የትኛውን ተጫዋች ግን ትመርጣላችሁ? እኔ ብዙዎቻችሁ ከዚህ በፊት ብዙ መልስ አልሰጣችሁኝም። እስኪ ኮሜንት ላይ ሀሳባችሁን በሰፊ ያድርሱኝ። ብራድሊ ባርኮላን ወይንስ ሞርጋን ሮጀርስ? ተመልካቾቼ የዛሬ መረጃዎቼ እነዚህን ይመስሉ ነበር። አሪፍ የሚባሉ የአርሰናልን ጉዳይ ያነሳውላችሁ የነ ብሩኖ ጊማራይሽ፣ ሮጀርስ፣ ባርኮላ
ዚሎስ፣ ማርቲኔሊ፣ ትሮሳርድ እነዚህን ስሞች እያነሳን አብረን ቆየን። የስፖርት ቤተሰቦች ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። የደወል ምልክቷንም ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን ብቻ መረጃዎች በዚህ አርሰናል ፋንሲን ኢትዮጵያ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ስለቆያችሁ አመሰግናለሁ። እንዳትረሱት ይህንን ቪዲዮ ቢያንስ 2000 ላይክ እናስገባ። ሁላችሁም ላይክ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።